ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችን እንግዲህ እየተጠቀምንበትና እየተገለገልንበት ባለበት ሰዓት እንግዲህ ስልካችን በራሱ ጊዜ እየዘጋና እየቆለፈ ወይም አለበስተቀር የምንጠቀማቸው ሶሻል ሚዲያዎችን ሙሉ ለሙሉ እየዘጋብን የምንቸገር ከሆነ በቀላሉ ማስተካከል እንችላለን ማለት ነው። ስልካችን ላይ እንግዲህ የተለያዩ ሶሻል ሚዲያዎችን እየጎበኘን እያልና በስልካችን እንግዲህ ስራ እየሰራን አብዛኛው ጊዜ እንግዲህ የተለያዩ አፕሊኬሽኖች እንግዲህ በባክግራውንድ በኩል ፕሮሰስ ስለሚያደርጉ እንግዲህ ስልካችን እንዲዘጋ ይገደዳሉ ማለት ነው። ስልካችን እየተጠቀምንበት እያለ ብዙ ሰዓት ጊዜ ስልካችን የሚዘጋ እንግዲህ አብዛኛው ጊዜ ትልልቅ ጌሞችን በምንጫወትበት ሰዓትና ትልቅ ሳይዝ ያላቸውን ቪዲዮዎችን በምንጭንበት ሰዓት ነው ማለት ነው። በዚህ ሰዓት እንግዲህ የስልካችን ራም እና ሮም እንግዲህ በጣም ዝቅተኛ ከሆነ ወይም ለስ ከሆነ እንግዲህ ይዘጋብናል ማለት ነው። ስልካችን ላይ እንግዲህ ጫናቸው አፕሊኬሽኖች እንግዲህ ሙሉ ለሙሉ በባክግራውንድ በኩል ፕሮሰስ ስለሚያደርጉ ፌስቡክ ዩዝ ኖት ሪስፖንዲንግ ይለናል፣ ዩቲዩብ ዩዝ ኖት ሪስፖንዲንግ ይላል፣ ቲክቶክ ኖት ዩዝ ሪስፖንዲንግ ይላል፣ ቴሌግራም ዩዝ ኖት ሪስፖንዲንግ ይለናል። እንዲሁም አንዳንድ ጊዜ ሲስተም ዩዝ ኖት ሪስፖንዲንግ ይለናል ማለት ነው። እናንተ ጋር እንግዲህ አፕሊኬሽኑን ስም በመጥቀስ እንግዲህ ዩዝ ኖት ሪስፖንዲንግ፣ ሲስተም ዩዝ ኖት ሪስፖንዲንግ እያለ የሚያስቸግራችሁ ከሆነ በቀላሉ እሱን የምናስተካክልበት መንገድ እንመለከታለን ማለት ነው። ይህንን ስናስተካክል እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ አንድ የምናወርደው አፕሊኬሽን አለ ማለት ነው። አፕሊኬሽኑ እንግዲህ ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለው እንግዲህ የቪዲዮ መጨረሻ ላይ አሳያችኋለሁ ማለት ነው። የተወዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። እንግዲህ ስልካችንን በምንጠቀምበት ሰዓት ወይም በምንገለገልበት ሰዓት እንግዲህ በራሱ ጊዜ እየዘጋ የሚያስቸግረን ከሆነ በቀላሉ እሱን እናስተካክላለን ማለት ነው። እሱን እንግዲህ ለማስተካከል ምንድነው የምናደርገው? እንግዲህ ከፕላይ ስቶር ወይ ከአፕ ስቶር ላይ እንግዲህ አፕሊኬሽኑ እንዳወረድን እንግዲህ ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል እንፈልጋለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለግኩ እንግዲህ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። አፕሊኬሽኑ እንደምትመለከቱት ይሄ ነው ማለት ነው። ስለዚህ አፕሊኬሽኑ እንዳገኘነው እንግዲህ ሙሉ ለሙሉ አፕሊኬሽኑን እንከፍተዋለን። አፕሊኬሽኑን በምንከፍትበት ሰዓት እንግዲህ አንዳንድ እንድናስተካክላቸው የሚጠይቀን ፐርሚሽኖች አሉ። እሱን እናስተካክላለን ማለት ነው። አፕሊኬሽኑ እንደከፈት ነው እንግዲህ እንደዚህ ነው የሚመጣልን ማለት ነው። እንደዚህ ከመጣልን በኋላ እዚህ ታች አካባቢ እንደምትመለከቱት እንግዲህ ጌት ስታርትድ የሚል አንድ ሴቲንግ መጥቷል ማለት ነው። እሱን ጌት ስታርትድ እያልን እንግዲህ አፕሊኬሽኑ የሚፈልጋቸውን ፐርሚሽን እንፈቅድለታለን ማለት ነው። ስለዚህ እሱን እንደመጣልን እንግዲህ ጌት ስታርት የሚለውን አንድ ጊዜ እጫነዋለሁ። ተጫነው እንግዲህ እንደዚህ ነው የሚመጣልን ማለት ነው። እዚህ አካባቢ እንደምትመለከቱት ኮንቲኒው የሚል ይመጣልና ማለት ነው። ኮንቲኒው ከማለታችን በፊት እንግዲህ እዚህ አካባቢ አያም አክሴፕት የምትለይት እንግዲህ ቲክ መደረጓን ቅድሚያ ቼክ ማድረግ ይኖርባችኋል ማለት ነው። እናንተ ጋር ቲክ ካልተደረገች እንግዲህ ቲክ አድርጋችኋት እዚህ ጋር ኮንቲኒው የሚል ሴቲንግ ይመጣል ማለት ነው። ይሄን ኮንቲኒው የሚለውን አንድ ጊዜ እንጫነዋለን። ኮንቲኒው የሚለውን እንደተጫነው እንግዲህ እዚህ አካባቢ የምታስገቡት እንግዲህ ዓመተ ምህረት ነው ማለት ነው። የእናንተ እድሜ ከ18 ዓመት በላይ መሆን አለበት ብሎ ነው የሚጠይቃችሁ ማለት ነው። ስለዚህ የእናንተ እድሜ እንግዲህ 18 ዓመት በላይ ቢሆንም ደስ ያላችሁ ማስገባት ትችላላችሁ ማለት ነው። ይህን ቪዲዮ ከ18 ዓመት በታች የሆናችሁ የምትከታተሉ ካላችሁ እንግዲህ የትውልዳችሁን ከ18 ዓመት በላይ እንዲሆናችሁ አድርጋችሁ መሙላት ትችላላችሁ ማለት ነው። በ1990 አልዋለው ዝም ብዬ ማለት ነው። እንደዚህ እንዳስገባን እንግዲህ ሙሉ ለሙሉ እንደዚህ ነው ይመጣልን ማለት ነው። ስለዚህ እናንተ እንግዲህ ሙሉ ለሙሉ 18 ዓመት ካልሞላችሁ እንግዲህ በ1990 ብላችሁ እንደዚህ መሙላት ትችላላችሁ ማለት ነው። ሁላችሁም ቢሆንም 1990 ብላችሁ ብትሞሉትም ይሰራል ማለት ነው። ምክንያቱም አቆጣጥሩ ሲቆጥረው እንግዲህ 18 ዓመት መሙላቱን ብቻ ቸክ አድርጎ ነው የሚከፍትልን ማለት ነው። ስለዚህ እሱ እንዳስገባን እንደዚህ እንደመጣልን እንግዲህ እዚህ አካባቢ እንደምትመለከቱት ደግሞ ግሬት ፐርሚሽን የሚላል ማለት ነው። ስለ አፕሊኬሽኑ ፐርሚሽን እንፈቅድለታለን። ስለዚህ ግሬት ፐርሚሽን የሚለውን አንድ ጊዜ በመጫን እንግዲህ ለዚህ አፕሊኬሽን ፐርሚሽን ሰጥቷል ማለት ነው። ስለዚህ የዚህ አፕሊኬሽን እንግዲህ ፐርሚሽን መስጠት ስለሚፈልግ እንግዲህ እዚህ አካባቢ እንደምትመለከቱት እንግዲህ ኦን አለች እቺ ቶንግል ማለት ነው። አሎ ፐርሚሽን የምትለይትን ኦን እናረጋታለን ማለት ነው። እንደዚህ ኦን እንዳረግናት እንግዲህ ራሱ ባክ ብሎ ይመለሳል ማለት ነው። አሁንም ደግመን እዚህ አካባቢ እንደምትመለከቱት ግሬት ፐርሚሽን የሚል መጥቷል ማለት ነው። ግሬት ፐርሚሽን የሚለውን ደግመን እንጫነዋለን። ግሬት ፐርሚሽን የሚለውን እንደተጫን እንግዲህ እዚህ አካባቢ በርካታ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ሴቲንጎች መካከል ኢንስቶልድ አፕስ የሚል ሴቲንግ እናገኛለን ማለት ነው። ስለዚህ ኢንስቶልድ አፕስ የሚለው ሴቲንግ እንዳገኘን እንግዲህ ሙሉ ለሙሉ ኢንስቶልድ አፕስ የሚለውን አንድ ጊዜ እንጫነዋለን። እሱን በምንጫንበት ሰዓት እንግዲህ እዚህ መጀመሪያው ላይ ይመጣል ማለት ነው። እሱ መጀመሪያ ይመጣላችሁን ቀጥታ ሙሉ ለሙሉ ትጫኑታላችሁ። እሱ እንደመጣላችሁ እንግዲህ እዚህ ጋር ላይ ኦፍ የሚል ቶንግል አለ ማለት ነው። እሱን ኦን እናደርገዋለን ማለት ነው። እሱ እንደዚህ ኦን እንዳደረግነው እንግዲህ እዚያ ተከታች ላይ እንደምትመለከቱት እንግዲህ አንስቶል ዴሪና አሎ የሚል ይመጣል ማለት ነው። አሎ የሚለውን አንድ ጊዜ እንጫነዋለን። እሱ እንደተጫነው እንግዲህ በራሱ ጊዜ ባክ ብሎ ይመጣና ሙሉ
ሙሉ ለሙሉ ይፈቅድልናል ማለት ነው። እሱ እንደመጣል እንግዲህ በራሱ ጊዜ ይመጣና እንግዲህ እዚህ ጋር እንደምትመለከቱ ጋር አሎና ዳዝንት አሎ የሚል ይመጣል ማለት ነው። ስለዚህ አሎ እንለዋለን ማለት ነው። አሎ የሚለው እንደተጫን ነው እንግዲህ ስለዚህ አፕሊኬሽን ከዚህ በፊትም ተመምረንበታል ማለት ነው። ይሄ አፕሊኬሽን በዋነኝነት የሚያገለግለው ምንድነው? ከዚህ በፊት እንደተማረው እንግዲህ እኛ ስልካችን ላይ ለምን ያክል ሰዓት እንግዲህ እንዳሳለፍን የሚነግረን ነው ማለት ነው። ዛሬ ግን እሱ ሳይሆን ዋናው ተግባራችን እንግዲህ ስልካችንን እየተጠቀምንበት እያለ እንግዲህ በራሱ ጊዜ ዩዝ ኖት ሪስፖንዲንግ ሲስተም ዩዝ ኖት ሪስፖንዲንግ እያለ የሚያስቸግረን ከሆነ እሱን ለማስተካከል ስለሆነ ስልካችንን እየተጠቀምንበት እያለ በራሱ ጊዜ እየዘጋ ስለምንቸገር እሱን ለማስተካከል ስለሆነ ወደዚህ ወደ ላይ አካባቢ 3 ነጠብጣብ አለች ማለት ነው። እቺን 3 ነጠብጣብ ባላ እንደዚህ መጫን ይኖርብናል ማለት ነው። ስለዚህ እቺን 3 ነጠብጣብ እንደዚህ ስንጫናት እንግዲህ እንደምትመለከቱ እንግዲህ እዚህ ላይ ሼር እና ሴቲንግስ የሚል ይመጣል ማለት ነው። ስለዚህ እኛ ምንድን እናደርገው ሴቲንግስ የሚለውን አንድ ጊዜ እንጫነዋል ማለት ነው። ሴቲንግስ የሚለው እንደተጫን ነው እንግዲህ ወርታች አካባቢ ሸርተት ስናደርገው እንግዲህ ምን እናገኛለን? ፎከስ ሞድ የሚል እንፈልጋለን ማለት ነው። ፎከስ ሞድ የሚል ሴቲንግ ካታን እንግዲህ ሙሉ ለሙሉ ባክ ብለን እንመለስና አጠቃላይ እንግዲህ ወደዚህ አካባቢ ደግሞ እንፈልገዋለን ማለት ነው። እዚህ አካባቢ እንደምትመለከቱ የተደረደሩ ነገሮች አሉ ማለት ነው። ማይ ዩዝ እና ዩዝ ሊሚት እና ፎከስ ሞድ የሚል እዚህ ጋር ተቀምጧል ማለት ነው። እዚህ ጋር ፎከስ ሞድ ብሎ ተቀምጧል ማለት ነው። እዚህ ጋር ፎከስ ሞድ የሚል ከሌለ እንግዲህ እዚህ 3 ነጥብጣብ በመንካት እንግዲህ ታገኙታላችሁ ማለት ነው። እዚህ ጋር ከሌለ ደግሞ እዚህ ጋር ተቀምጦ ስለምታገኙት ምንድነው የምናደርገው? ፎከስ ሞድ የሚለውን አንድ ጊዜ እጫነዋለሁ። ፎከስ ሞድ የሚለው እንደተጫኑት እንግዲህ ወደዚህ ወርታች አካባቢ ሸርተት ሳደርገው እንግዲህ በርካታ የሆኑ የምንጠቀማቸው አፕሊኬሽኖች ይመጣሉ ማለት ነው። ከነሱ መካከል እንግዲህ ዩዝ ኖት ሪስፖንዲንግ እያለ ወይም ሲስተም ዩዝ ኖት ሪስፖንዲንግ እያለ የሚያስቸግራችሁን አፕሊኬሽኖችን ትመርጣላችሁ ማለት ነው። ከነዚህ መካከል እንግዲህ እኔ ኳልኩሌት አንድ አለኝ ማለት ነው። ኳልኩሌት ዩዝ ኖት ሪስፖንዲንግ እያለ ስለሚያስቸግረኝ እሱን አንድ መርጥለታለሁ። ከዛ ሲቀጥል እንግዲህ ካሜራ ካኖት ዩዝ ሪስፖንዲንግ እያለ የሚያስቸግረኝ ስለሆነ እሱንም አንድ ጊዜ መርጥለታለሁ። ሲቀጥል ካንቫ የሚል ከዛ ሲቀጥል ደግሞ ዲፕ ስፒክም ያስቸግረኛል ማለት ነው። ስለዚህ እነሱን ከመረጥን በኋላ እዚህ ጋር እንደምትመለከቷቸው እንግዲህ ሙሉ ለሙሉ ተቀምጠዋል ማለት ነው። እነዚህ አፕሊኬሽኖች እንግዲህ በባክግራውንድ በኩል ፕሮሰስ እያደረጉ ዩዝ ኖት ሪስፖንዲንግ እያሉ ስለሚያስቸግሩኝ ስልኬን በመጠቀምበት ሰዓት እንግዲህ ስልኬን እየዘጋና እየቆለፈ ስለሚያስቸግረኝ በዚህ አፕሊኬሽኖች አማካይነት ነው ማለት ነው። በእነዚህ አማካይነት እንግዲህ ካንቫ ዩዝ ኖት ሪስፖንዲንግ ይለኛል ማለት ነው። ስለዚህ ከነዚህ መካከል እንግዲህ ምንድነው ዌይት እና ክሎዝ ሚል ይመጣል ማለት ነው። ክሎዝ ካልኩት እንግዲህ ሙሉ ለሙሉ ስልኬ ይዘጋል ማለት ነው። ስለዚህ በአጠቃላይ እንግዲህ ምንድነው የምናደርገው? እንግዲህ እነዚህ አፕሊኬሽኖችን መርጠናል ማለት ነው። እነሱን እንደመረጥን እንግዲህ ሙሉ ለሙሉ እንወጣለን። እሱን ከመውጣታችን በፊት ግን እዚህ ጋር የምትመለከቷት አንድ ሴቲንግ አለች ማለት ነው። እዚህ ጋር ተርን ኦን ናው የምትለይት እንግዲህ እንደዚህ መሆኗን እንግዲህ በአረንጓዴ መሆኗን ቼክ ማድረግ ይኖርባቸዋል ማለት ነው። እሱ እንደጨረስን እንግዲህ ከዚህ ሙሉ ለሙሉ እንወጣለን ማለት ነው። እነዚህ የመረጥናቸው አፕሊኬሽኖች እንግዲህ ሙሉ ለሙሉ ስልካችንን እንዲዘጋ ወይም እንዲቆልፍ የሚያደርጉ በባክግራውንድ በኩል ፕሮሰስ እያደረጉ ስለሆነ ሙሉ ለሙሉ ስልኬ እንዳይዘጋ ወይም እንዳይቋረጥብኝ ሙሉ ለሙሉ መጠቀም እንደምፈልግ እነዚህ አፕሊኬሽኖች ዘግቻለሁ ማለት ነው። እነሱን ከዘጋው እንግዲህ ሙሉ ለሙሉ ስልኬ መጠቀም እችላለሁ ማለት ነው። ስለዚህ እነሱ እንደመረጥን እንግዲህ ወደዚህ ወርታች አካባቢ ሸርተት ታደርገዋለህ ማለት ነው። ሸርተት ታደርገው እንግዲህ እናንተ አካባቢ ላይ ኤዲት የምትል እዚች አካባቢ ትኖራለች ማለት ነው። ኤዲት ምትለይት እንደመጣች ኤዲት ምትለይት መንካት ይኖርባችኋል። እኔ ጋር እንግዲህ ኤዲት ምትል የለችም ማለት ነው። እርሳስ ምልክት አለች ማለት ነው። እሷን የእርሳስ ምልክት ስትመጣም የእርሳስ ምልክቷን ነክታችሁ ኤዲት ምትል ማግኘት ትችላላችሁ ማለት ነው። እኔ ግን ኤዲት ሚለው በቀጥታ ስላልመጣልኝ እዚህ የእርሳስ ምልክት አለች። እሷን በመጫን እንግዲህ ኤዲት ምትለይትን አግኝቻለሁ ማለት ነው። እዚህ ጋር የምትመለከቷት እንግዲህ ኤዲት ምትለይት መጣለች ማለት ነው። እሷን ኤዲት ምትለይትን አንድ ጊዜ ጫናታለሁ። ኤዲት ምትለይት እንደተጫኗት እንግዲህ እዚህ አካባቢ የተቀመጡ መገለገልባቸው ናቸው ማለት ነው። መቀነስ እችላለሁ ከነዚህ ከዚህ ከታች ላይ ያሉት እንግዲህ ወደ ላይ እንግዲህ ሸርተት አድርገን ማስገባት ይኖርብናል ማለት ነው። ስለዚህ ከነሱ መካከል እንግዲህ አንድ ሴቲንግ መጥቷል ማለት ነው። እዚህ ላይ እሷን እንደዚህ እንፈልጋታለን። እሷን ስንፈልጋት እንግዲህ እዚህ ጋር የኔ መጥቷል ማለት ነው። ፎከስ ሞድ ምትል አንድ ሴቲንግ መጣለች። እሷን ፎከስ ሞድ ቢትሬ ድራግ አድርጌ ወይም ሸርተት አድርጌ ላይ መውሰድ ይኖርብኛል። እንደዚህ ድራግ አድርገን እንደመጣን እንግዲህ እዚያ አካባቢ ደን የምትላለች ማለት ነው። እናንተ ጋር ደን የምትለይትን ቀጥታ ሙሉ ለሙሉ አንድ ጊዜ በመጫን እንግዲህ ሙሉ ለሙሉ ከዚህ መውጣት እንችላለን። ከዚህ ወጣናል ማለት ነው። ስለዚህ ከዚህ እንደወጣን እንግዲህ ወጣን ባላ ወደዚህ ወርታች አካባቢ ሸርተት ስናደርገው እንግዲህ ሙሉ ለሙሉ ድራግ አድርገን ያመጣናት አፕ ወይም ሴቲንግ እዚህ ጋር አለች ማለት ነው። ይሄ ሴቲንግ እዚህ ጋር መቀመጡ እንግዲህ ለምንድን ነው የሚያገለግለን? እንግዲህ ስልካችንን በምንገለገልበት ሰዓት በባክግራውንድ በኩል ፕሮሰስ እያደረጉ ዩዝ ኖት ሪስፖንዲንግ እና ሲስተም ዩዝ ኖት ሪስፖንዲንግ እያለ የሚያስቸግረን አፕሊኬሽኖችን መርጠናል በፊት ማለት ነው። እሷን አንድ ጊዜ እንደዚህ ነካ በመናደርግበት ሰዓት እንግዲህ አንድ ፐርሚሽናልም መፍቀድ ይኖርብናል ማለት ነው። ከዚህ ወደ ላይ ሸርተት አድርገን ስንወጣ እንግዲህ እዚህ አካባቢ ግሬት አክሰስ የምትል ትመጣልናለች ማለት ነው። እሷን እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ግሬት አክሰስ እና ካንሰል የምትል መጣለች ማለት ነው። እዚህ ግሬት አክሰስ የምትለይትን አንድ ጊዜ መጫንና ፐርሚሽን መፍቀድ ይኖርብናል ማለት ነው። እዚህ በመጫንበት ሰዓት እንግዲህ አንድ ሴቲንግ ማስተካከል ያለብን ነገሮች አሉ። እነሱን እንፈቅድለታለን። እንደዚህ ዙሮ እስኪጨርስ ድረስ በትዕግስት እንጠብቋለን ማለት ነው። እንደዚህ ከመጣልን በኋላ እንግዲህ ስልካችን ላይ የምንጠቀማቸው በርካታ የሆኑ አፖች
ይመጣሉ ማለት ነው። ከነሱ መካከል እንግዲህ አፕሊኬሽኑን በመፈለግ እንግዲህ እዚህ ጋር ኦፍ የሆነውን ቶንግል እንግዲህ ኦን ማድረግ ይኖርብናል ማለት ነው። እሷ እንዳደረግን እንግዲህ ሙሉ ለሙሉ ከዚህ ባክ ብለን እንወጣለን ማለት ነው። ባክ ብለን ስንወጣ ሙሉ ለሙሉ አሁን ተስተካክሉልና ማለት ነው። ሙሉ ለሙሉ አስተካክለን ማለት ነው። ከዛ ወደዚህ ወርታ ሸርተት አድርገን እንግዲህ እንደዚህ ሸርተት እናደርግና ቀጥታ እናንተ ስልካችሁን እንግዲህ የተለያዩ ዌብሳይቶችን በምትጎበኙበት ሰዓትና የተለያዩ ሶሻል ሚዲያዎችን እየተከታተላችሁ ያለ ስልካችሁ ዩዝ ኖት ሪስፖንዲንግ እያለ የሚያስቸግራችሁ ከሆነ እነዚህ አፕሊኬሽኖች በባክግራውንድ በኩል ፕሮሰስ ስለሚያደርጉ እነሱ እንዲቋረጡ፣ ስለዚህ ስልካችን እንዳይዘጋ ሙሉ ለሙሉ እሷን እንደዚህ በመነካበት ሰዓት እንደዚህ ይበራል ማለት ነው። እንደዚህ በመናበራበት ሰዓት እንግዲህ ሙሉ ለሙሉ ምንድነው ቪዲዮ ጋር እንግዲህ የመረጥናቸው አፕሊኬሽኖች እንግዲህ በባክግራውንድ በኩል በምንም ታምር ፕሮሰስ አያደርጉም ማለት ነው። ስለዚህ እኛ ስራችንን ከጨረስን በኋላ እንግዲህ እነዚህ አፕሊኬሽኖችን መጠቀም ስንፈልግ ወይም እንዳይሰሩ ያደረግናቸው አፕሊኬሽኖችን ለመጠቀም ስንፈልግ ደግሞ እቺ ፎከስ ሞድ ምትለይተን እናጠፋለን ማለት ነው። ስለዚህ ሙሉ ለሙሉ እንግዲህ ስልካችሁ በምትጠቀሙበት ሰዓት እንግዲህ የስልካችሁ ራም ወይም ሮም እንግዲህ አነስተኛ ከሆነ ሙሉ ለሙሉ ምንድነው የምናደርገው ፎከስ ሞድ ምትለይተን እንደዚህ እየተጫን እንደዚሁ ማቋረጥ ይቻላል ማለት ነው። ስለዚህ እኛ የተለያዩ ሶሻል ሚዲያዎችን በምንጠቀምበት ሰዓት ያለምንም ስጋት እንግዲህ ሙሉ ለሙሉ መጠቀም እንችላለን። እነዛዎች መጠቀም ስንፈልግ እንግዲህ እሷ እንደዚህ እያጠፋን እንግዲህ ሙሉ ለሙሉ ቀላል ማለት ነው። ለማብራት ስንፈልግ ከዚህ ሸርተት አድርገን እንግዲህ ሙሉ ለሙሉ እሷን እናበራለን ማለት ነው። እሷን ማጥፋት ስንፈልግ እንግዲህ እሷ እንደዚህ አጥፍተን እንግዲህ ሙሉ ለሙሉ መጠቀም እንችላለን ማለት ነው። ስለዚህ በአጠቃላይ እንግዲህ ስልካችን ኖት ሪስፖንዲንግ እያለ የሚያስቸግረን ከሆነ ወይም ስንጠቀም እንግዲህ እየዘጋ ብንቸገር ከሆነ ያለምንም ስጋት እንግዲህ መጠቀም እንችላለን ማለት ነው። ይህንን የምናደርግበት አፕሊኬሽን እንግዲህ ስሙ ማን ይባላል፣ እንዴት ነው የምናወርደው የሚለውን ደግሞ እንመለከታለን። የአንድሮይድ ተጠቃሚ ከሆናችሁ ፕላይ ስቶር ላይ ትገባላችሁ። የአይፎን ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ቀጥታ ትገባላችሁ ማለት ነው። እኔ አንድሮይድ ተጠቃሚ ስለሆንኩኝ ቀጥታ ሙሉ ለሙሉ ፕላይ ስቶር ላይ እገባለሁ ማለት ነው። ፕላይ ስቶር ላይ እንደገባው እንግዲህ እዚህ ሰርች ባሩ ላይ ቀጥታ ሄድና ምን ብዬ ጽፋለሁ፣ አክሽን ዳሽ ብዬ ጽፋለሁ ማለት ነው። አክሽን ብዬ እንግዲህ አክሽን ዳሽ ብዬ በምጽፍበት ሰዓት እንግዲህ ሙሉ ለሙሉ አፕሊኬሽኑ ይመጣል ማለት ነው። ስለዚህ ሙሉ ለሙሉ እንግዲህ እንደዚህ ሰርች እንደያ ሲያደርግልን ከቆየ በኋላ እንግዲህ አፕሊኬሽኑ ያመጣል ማለት ነው። አፕሊኬሽኑ እንደምትመለከቱት እንግዲህ ሎጎው ይሄ ነው ማለት ነው። ሙሉ ለሙሉ ኢንስቶል ነው የሚላችሁ እዚህ አካባቢ ማለት ነው። እኔ ጋር ግን ኢንስቶል ስላደረኩት ወይም ዳውንሎድ ስላደረኩት እንግዲህ ኦፕን ነው የሚለኝ ማለት ነው። እናንተ ኢንስቶል አድርጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ በቀላሉ እንግዲህ ይሄንን አፕሊኬሽን እንግዲህ በማውረድ እንግዲህ ስልካችሁን እየተጠቀማችሁበትና እየተገለገላችሁበት እያለ በራሱ ጊዜ እየዘጋ የምትቸገሩ ከሆነ በቀላሉ በዚህ አፕሊኬሽን መገላገል ትችላላችሁ ማለት ነው። ስልካችሁን እንግዲህ በምትጠቀሙበት የአፕሊኬሽኑ ስም በመጥቀስ እንግዲህ ዩዝ ኖት ሪስፖንዲንግ እያለ የሚያስቸግራችሁ ከሆነና ሲስተም ዩዝ ኖት ሪስፖንዲንግ እያለ የሚያስቸግራችሁ ከሆነ በቀላሉ እነዛ አፕሊኬሽኖች እንግዲህ በመለየት ይሄንን አፕሊኬሽን አወርዳችሁ እንግዲህ እንደዚህ በማድረግ እንግዲህ በቀላሉ የተለያዩ ሶሻል ሚዲያዎችን ስትጠቀሙና የተለያዩ ዌብሳይቶችን ስትጎበኙ እንግዲህ ያለምንም ስጋት እንግዲህ ስልካችሁን መጠቀም ትችላላችሁ ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ለሌሎች ይጠቅም ዘንድ ለወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ሌላ ርዕሰ ጉዳይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።